ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ዲክላር ምንድነው? አብሶሉሽን ሲሰጠው ይሄ ፍትሐ ዘወልድ የሚባል አለ እኛ ጋር ጸሎት፣ የኃጢአት ስርየት ጸሎት ማለት ነው። ንስሐውን ሲጨርስ የሚደገምለት ጸሎት የክርስቶስን ሊቀ ካህንነት ኢንቮክ የሚያደርግ ነው። ምንድነው የሚለው? ኢየሱስ ክርስቶስ ሊቀ ካህናት በደም ፈሳሽነት የዓለምን ኃጢአት ይቅር ያልክ ብሎ ኃጢአቱን ይቅር በለው ብሎ የሚለምነው ክህነቱን ኢንቮክ አድርጎ ነው። ስለዚህ የክርስቶስ ክህነት አሁንም ኮንቲኒየስሊ የኃጢአት ስርየት እየሰጠ በቅዱስ ቁርባን በኩል በቤተ ክርስቲያን በኩል እየሰራ ነው። ክርስቶስ በቤተ ክርስቲያን ውስጥ እየሰራ ነው በዚህ በክህነቱ በኩል የሚል አለ። ይሄ የኛ ብቻ አይደለም፣ ባይዘው የኢስተርኖችም የካቶሊኮችም ነው። እነሱ የክርስቶስ ፕሪስትሁድ ኢተርናል ፕሪስትሁድ አንዱ አፕላይ ከሚደረግበት መንገድ ሚስትሪስ የቤተ ክርስቲያን ሚስጥራት ያ ኤክሰርሳይዝ የሚደረግባቸው ናቸው፣ የክርስቶስን ክህነት የምንካፈልባቸው ናቸው ብለው ያምናሉ። እኛም እንደዛ እናምናለን። እና እንደዚህ አይነት እንትን መጽሐፈ ቅዳሴ ላይ ታገኛላችሁ፣ እንደዚህ አይነት ትርጉም ማለት ነው። ስለዚህ አለ በጣም ሪች አለ። የክርስቶስ ክህነት አሁን ኢፌክቲቭ ሆኖ ቤተክርስቲያን ውስጥ እየሰራ ነው። ስርየተ ኃጢአት የኃጢአት ስርየት እየሰጠ ነው። ቅድስናን እየሰጠ ነው። ሕያው ነው። በመስቀል ላይ የሰራው ስራ አሁንም ማለት በፕሪስትሁዱ በሳክሪፋይሱ በክህነቱ አለ ብለን እናምናለን። እና ይሄ ትኩስ ደም ለምሳሌ የሚባል ነገር አለ አይደል? የምታውቁት የክርስቶስ ደም አሁንም ትኩስ ነው። የክርስቶስ ደም ስለኛ ይጮሃል። እንደዚህ የሚሉ ንግግሮች እንደ ትኩስ ደም ታዲያ ቤተክርስቲያን ውስጥ አይደል እንደ ያለው? በሱ ከሆነ ያ ፕሪስትሁድ እየሰራ ነው የሚለው ይሄ ትርጉም ቤተክርስቲያን ውስጥ ያለ ነው። የክርስቶስ ደሙ አሁን አለ። ቤተክርስቲያን የክርስቶስን ስጋና ደም ለኃጢአት ስርየት፣ ለዘላለም ሕይወት፣ ለቅድስና ብላ ትሰጣለች። እና በእነዚህ ሁሉ ኤክሰርሳይዝ ይደረጋል ማለት ነው። አንድ ጊዜ በተደረገው ግን ኮንቲኒስሊ በቤተ ክርስቲያን ውስጥ በሚፈጸመው ሚስጥራት ውስጥ ይደረጋል ነው። ከዛ ውጭ በክርስቶስ ስሞች ኢንቮክ ማድረግ አለ በቤተ ክርስቲያን። በክርስቶስ ስሞች ሕማማቱን፣ ሞቱን እያነሱ ስለ ስጋና ስለ ደም ይቅር በለን፣ ስለ ቅዱስ ስም ይቅር በለን፣ በመስቀል ላይ ስለተቀበልከው መከራ ይቅር በለን፣ ስላፈሰስከው ደምህ ይቅር በለን የሚል የክርስቶስን መከራውን፣ ሰፈሪንጉን፣ ፓሽኑን እያነሱ በክርስቶስ ስም የኃጢአት ስርየትን መለመን መጠየቅ አለ እና በዚህ መንገድ ኤክሰርሳይዝ ይደረጋል። የክርስቶስ ክህነት ያው ሆኖ በቤተ ክርስቲያን ውስጥ አንድ ጊዜ በመስቀል ላይ በተደረገው የሚሰራበት መንገድ አለ ማለት ነው። ኢንተርሴሽን የሚለው ቃል ግን ቃሉ ምልጃ የሚለው ቃል አንደኛ አባቶች በጣም ኮንሲስተንትሊ ያው የመጽሐፍ ቅዱስ ቃል ነው፣ ቅዱስ ጳውሎስ የተጠቀመው ቃል ነው። አንድ ሰው ይህንን ቃል ተጠቀመ ማለት ቀጥታ ምንድነው ሄሬቲክ ሆነ ማለት አይደለም። ምክንያቱም እንደዚህ ቃል ቅዱስ ጳውሎስንም እንደዛ ልንለው ነው ማለት ነው። እንደዛ አይደለም። ግን ምንድነው ቅዱስ ጳውሎስ የተጠቀመበት መንገድ አባቶች የተስማሙበት ቀጥታ ቃሉ በሚወስደው ሚኒንግ መሆን የለበትም ነው። ስለዚህ ቤተክርስቲያን ምንድነው ቃሉ አለ፣ በቅዱሳት መጻሕፍት አለ፣ ይተረጎማል፣ ይብራራል። ሚስጥሩና ሚኒንጉ ግን የፕሪስትሁድ ነው። በቃ የክርስቶስ ክህነት አሁንም ይሰራል። ክርስቶስ አሁንም ለኛ እየሰራ ነው፣ ለመዳናችን እየሰራ ነው የሚለው ያ በክህነትም በክርስቶስ በስሙም በሕማሙም የሚደረገው ጸሎት፣ ምልጃ እና ክርስቶስ በዚያ ውስጥ የቤተ ክርስቲያን አንድነት እየፈጸመ ነው የሚለው ነገር ኦልሬዲ በቤተ ክርስቲያን ውስጥ ያለ ነገር ነው። ቃሉ ግን አንደኛ ቃሉ እነ ዮሐንስ አፈወርቅ ራሱ ደጋግሞ የሚጠቀሙት ሲተረጉሙ ነው። አሁን አባቶች እንደዚህ ይላሉ፣ አባቶች እኮ ይህንን ቃል ይጠቀሙታል ምናምን ይላል። እነሱ ይህንን ቃል የሚተረጉሙት ወይ መናፍቃን የሆነ ነገር አንስተው መልስ ሲሰጡ ወይም ደግሞ መጽሐፍ ቅዱስ ሲተረጉሙ፣ ለምሳሌ ቅዱስ ዮሐንስ አፈወርቅ ሮሜና ዕብራውያንን ሲተረጉም ነው ያለው። እኛም ጋር እኮ አለ መጽሐፉ ላይ መጣችሁ ኮሜንታሪ ላይ ቃሉ አለ፣ ትርጉሙ አለ። ይሄ ማለት ተብሎ ተተርጉሟል።
ግን ይሄ ሂዩሚሌሽንን የሚያሳይ ቃል ስለሆነ እና በቀጥታ የሚወሰድ እና ሜታፎሪካል የሆነ ትርጉም ያለው ዮሐንስ አፈወርቅ ለምሳሌ it is a humanly የሆነ ንግግር ነው የሚለው ማለት ቀጥታውን የክርስቶስን ክብር ግሎሪፋይድ የሆነውን ስቴት ለመወከል በጣም ብዙ ተብራርቶ በዛ መንገድ ከቀረበ ነው ትክክለኛ ሴንስ የሚሰጥ እንጂ ሚስ አንደርስታንድ ለመደረግና የተሳሳተ ትርጉም ለመስጠትም የሚሆን ቃል ነው። ለዛ ነው አርዮሳውያንም ሲጠቀሙት የነበረ 16ኛው ክፍለ ዘመን ላይ የነበሩ ሶሲኒያኒዝም እነሱም ሲጠቀሙት የነበረ ማለት ነው። ስለዚህ ቤተክርስቲያን ክርስቶስን አሁን በሰማይ በአባቱ ቀኝ የተቀመጠውን በክብር ያለውን ክርስቶስ ሰዎች ዝቅ አድርገው በቅዱሳን ደረጃ እየለመነ የሚያስደርግ እየጠየቀ የሚያስፈጽም አድርገው እንዳያስቡት በጣም በጥንቃቄ በኮሜንታሪዎች በማብራሪያዎች አሉ። ግን ከዚህ የተሻለ ራሱን ትርጉሙን ራሱን ቃሉን ሚስጥሩን የሚወክሉ ነገር ግን የማያሳስቱ ቃላት አሉ። ለምሳሌ ያስታርቃል ወኮና አራቂ ለአዲስ ኪዳን የአዲስ ኪዳን አስታራቂ መካከለኛ ሆነ። ሊቀ ካህናት በሰዓታታችን በምናምን አለ ሊቀ ካህናት ለቅዱሳን የሚቆም በደብተራ ስም እንተ እግዚአብሔር በተከላት የምስክር ድንኳን እሱ ኢየሱስ ክርስቶስ ነው የሚሉ በቅዳሴያችንም ሌሎችም አሉ። ሊቀ ካህንነቱን አስታራቂነቱን የሚያሳዩ አሉ። ይሄኛው ቃል ግን በጥንቃቄ ነው ባይዘወይ በመጽሐፍ ቅዱስ ጥንቃቄ የሚያስፈልጋቸው ቃላት አሉ። ለምሳሌ አንደኛ ቆሮንቶስ 15 ላይ ይመስለኛል ወልድ ራሱ ሁሉን ላስገዛለት ይገዛል ይላል እና ወልድን ተገዥ ነው አንለውም። ከዚህ ተነስተን ይገዛል ስለተባለ አንድ ሰው ከወልድ መታወቂያዎች አንዱ መገዛት ነው ብሎ ያንን እንደ ስሎጋን ይዞ እንትን አይልም። መተርጎም ሲያስፈልገው ይተረጎማል። ቃሉ መጽሐፍ ቅዱስ ውስጥ ስላለ ይተረጎማል እንጂ በጣም ፔንፉሊ መተርጎም ያለባቸው መብራራት ያለባቸው ቃላት አሉና በዚያ ልክ ተብራርተው ኮንቴንታቸውና ሚስጥሩ መልእክቱ ግን አለ ነው ቃሌ ባጭሩ ማለት ነው። እሺ መምህር እሺ ሰምቻለሁኝ የወረድኩ ቢሆንም ግን እየሰማሁ ነው። የምንግባባባቸው ጉዳዮች አሉ ኦፍኮርስ እዚህ ላይ በተለይ ቃሉ ወደ አርዮሳዊነቱም ወደ ሶሲኒያኒዝሙም እንዳይወስደን ወደ የትኛውም አይነት ኦንቶሎጂካል ሰቦርዲኔቲቭ የሆነ አስፔክት እንዳይወስደን ጥንቃቄ ተወስዶ ነው መሆን ያለበት የሚለው ልክ ነው። እሱም ብቻ ሳይሆን ሌሎች የመጽሐፍ ቅዱስ ክፍሎችም ወደ ተለያየ ኑፋቄ እንዳይወስዱ በጣም በጥንቃቄ ነው የሚፈቱት ማለት ነው። ግን ክርስቶስ ዛሬም ስለ ድነታችን ይማልድልናል የሚለው ነገር ሪሊ በእናንተ ዘንድ ተቀባይነት አለው ወይ ነበር ጥያቄው የነበረው ማለት ነውና እንደ አፈርማቲቭ ወስጄዋለሁ። ኳሊፋይድ ሴንስ አለው። ኳሊፋይ ተደርጎ ግን ማለት እንችላለን ይመስለኛል። ግን ኳሊፊኬሽን አለው። ወደዛም ወደዚህም እንዳይወድቅ ወደ አርዮሳዊነቱን ኮላፕስ እንዳያደርግ ወደ የትኛውም ሄዶ እንዳይወድቅ ኳሊፋይ በተደረገ ሴንስ ግን ዛሬ ይማልድልናል ብለን ግን መናገር እንችላለን ይመስለኛል። ቢስኮት እንዳላረጉት እንደዛ ቃሉ በቤተክርስቲያን ከአርዮሳውያን ጀምሮ ሚስ አንደርስቱድ የሚደረግ ስለሆነ ይህንን ቃል መጠቀም የተለመደ አይደለም። አሁን ለምሳሌ አራቂ ምንድነው የሚያስታርቅ ሊቀ ካህናት የሚረዳን የሚራራልን እንደዚህ የሚሉ በጣም ደጋግሞ የሚገኙ ዕብራውያን ላይ ብቻ ነው የተጠቀመው። ማለት ጳውሎስ በጣም ኪ የሆኑ ነገሮችን በጣም ደጋግሞ ነው የሚጠቀመው። ለምሳሌ ኢን ክራይስት የሚለውን የፓርቲሲፓተሪ ቋንቋዎችን ጽድቅ ምናምን የመሳሰሉ ቋንቋዎች በጣም ደጋግሞ በየመልእክቱ የሚጠቀማቸው ናቸው። ይሄኛው ቃል ግን ለጳውሎስ በጣም ኢምፖርታንት ኪ የሆነ በየቦታው የሚጠቀመው ቃልም አይደለም። ስለዚህ ቃሉ በእኛ ቤተክርስቲያን ብዙ ከመተርጎም ውጭ በመጽሐፍት ከመተርጎም ውጭ መልእክቱ ከመተርጎም ከመብራራት ውጭ ቀጥታ ቃሉ ዋና ምልክት ሆኖ
ማብራሪያ ሆኖ አይነገርም። መልእክቱ ግን ተወስዷል ነው ዋናው ጉዳይ። መልእክቱ ምንድን ነው? ልጆች ጋር ተገኝቷል አይደለም። ልጆች ጋር ስላልተገኘ ፖፑላር አይደለም ማለትም ስላልሆነ ማለት ነው። በዛ መልኩ ቴዎሎጂም ኤግዘጀሲስም መስራቱ ብዙ የሚያስኬድ ነው ብዬ አላምንም። ኤኒዌይስ ግን ወደ ዋናው ፖይንት ስመጣ ኪወርድ ነው። ኧረ በጣም ኪወርድ ነው። ለምንድን ነው ኪወርድ ነው የምለው? ምክንያቱም እንዳሉት ቅድም ፔንፉሊ ነው አንዳንድ ሲያብራሩ የነበሩት አባቶች ወደ የትኛውም ኑፋቄ እንዳይወድቅ ማለት ነው። ሶ ኢትስ ኪወርድ እንደውም ማለት ነው። በጣም ቁልፍ ነገር ስለሆነ ነው። እንደውም በጣም ወሳኝ ነገር ስለሆነ ነው በዛ ደረጃ መብራራት የነበረበት ነው ፖይንቴ። ምክንያቱም አይተው ከሆነ ቃል በቃል አሁን የጠየቁት እንደውም ኦሪጂናል ጥያቄ ከጎርጎርዮስ ዘንዚናዚ የተወሰደ ነው። እሱ በቀጥታ ከመካከለኝነቱ ጋር የተገናኘ ነው። ሰው እንደመሆኑ ነው የሚለው። ቅድም ሳክራመንታል እንትን ሰጥተውታል። እኔ ብዙ እንትን አላረገውም፣ ከሱ ብዙ ሻይወይ አላረግም። ግን ደግሞ ሰምሃው ከዚህ ከሳክራመንታል አስፔክቱም ወጥቶ ሰው እንደመሆኑ እንደ መካከለኛነቱ ስለ ድነቴ ዛሬም ይማልድልኛል ብሎ ነው ያስቀምጠው፣ ቃል በቃል ማለት ነው። እነ ዮሐንስ አፈወርቅም ኦፍ ኮርስ ሂዩሚሌሽኑን ያሳያል፣ ሰው መሆኑን ያሳያል፣ ራሱን ዝቅ ማድረጉን ያሳያል እያሉ ፍቅሩን ለመግለጥ ነው ሮሜ 8:34 እያለ ከመጣ በኋላ እንደውም ዕብራውያን ሆሚሊው ላይ የሮሜውን ያነሳና ሪሌት ያደርገውና ከዛ በኋላ ያን ሪሌሽን ከሰራ በኋላ እንደውም አንዴ ብቻ አይደለም በሚያስፈልግበት ጊዜ ሁሉ ይማልድልናል። ያውን ቃል ከመጠቀም ይልቅ ሌሎች ቃላትን መጠቀምን እንመርጣለን የምትሉ ከሆነ ሲምፕሊ ቃላቱ ስለሆኑ ቃላቱ ላይ እንትን ማድረግ እንችላለን። አት ዘ ሴም ታይም ግን ቃሉን ኳሊፋይድ ሴንስ ሰጥተውት ቃል በቃል ግን ተጠቅመውታል። እንደውም ስለ ድነቴ ማልደኛል ፕሊድ ያደርጋል ብሎ ነው ያስቀመጠው። አሁን ካቴናን ማይተው ከሆነ እንደዛ ነው ያስቀመጠው ራሱ ጎርጎርዮስምና በዛ መንገድ መቀመጡ ዋናው ሀሳቡ ነው ብዬ ነው የማስበው። እኔ የኢንተርሴሽንን ጉዳይ እንዴት መሰለህ የማየው ቃሌ፣ አንደኛ ክርስቶስን ሰቦርዲኔት በማያደርግ መንገድ፣ ሁለተኛ ክርስቶስ ያልተፈጸመ ስራ አለው፣ ኦልሬዲ በመስቀል ላይ ያላስገኘው ድነት አለ፣ በመለመን በመጠየቅ የሚያስፈጽመው ነገር አለ ብሎ በሚያስተረጉ መንገድ ካልተተረጎመ፣ ሶስተኛ ደግሞ ክርስቶስ ጠይቆ የሚያስደረግ እሱ የሚያደርግ ሳይሆን ኦልሬዲ ከሱ የሚወጣ ስልጣን ያለው ሳይሆን ጠይቆ የሚያስደርግ አይነት እንደዚህ አይነት ትርጉም ካልተሰጠው ምንድነው የሊቀ ክህነቱ የክርስቶስ ክህነት አሁን ይሰራል እስከ ዓለም ፍጻሜ ድረስ ይሰራል ብሎ የማያምን ሰው ሲጀመር እንዴት ክርስቲያን ሲሆናል? እንዴት ሲጀመር ማለት ስጋው ደግሞ እንዴት ነው የሚቀበለው ታዲያ? ኦልሬዲ ባለፈ ክህነት ነው እንደሚቀበለው ቅዱስ ቁርባን ለምን ይቀበላል? እና እኛ ይሄ በጣም ሕያው የሆነ እንደውም በጣም ሴንትራል የሆነ ዶክትሪናችን እኮ ነው። የክርስቶስ ክህነት አሁንም ይሰራል የሚለው በሚስጥረ ቁርባን በሚስጥረ ንስሐ ምናምን ኢንቮክ የምናደርገው እንትናችን ነው። ቃሉ ግን ቃሉ ጋር በጣም ብዙ ልንነጋገር እንችላለን። ቃሉ በጣም ፍሉድ ነው ሲጀመር። ቅዱስ ጳውሎስ ሲጠቀመው ፍሉድ የሆነ ቃል ነው። ለመንፈስ ቅዱስ ሰጥቶ ይጠቀመዋል። ለመንፈስ ቅዱስ ምንድነው የሚለው? ምንድነው እንዴት እንደምንጸልይ ስለማናቅ ይረዳናልና መርዳቱን መጸለይ፣ መርዳቱን ኢንተርሴሽን ይለዋል። ለክርስቶስ ደግሞ በሌላ ትርጉም ይጠቀመዋል። ስለዚህ ቃሉ ሎ መሆኑ ብቻ ሳይሆን ማለት ስለ ክርስቶስም ስለ መንፈስ ቅዱስም ሲነገር ሎው የሆነ አምብል በሆነ መንገድ የተነገረ መሆኑ ብቻ ሳይሆን ክሊር የሆነ ትርጉም ራሱ ያለው ቃል አይደለም። አንድ ሰው ይመጣና አይ እንዴ ይማልዳል ማለት እኮ ያስታርቃል ማለት ነው ይላል። አንድ ሰው ይመጣና አይ ቀጥታ ይጸልያል ማለት ነው ይላል። አንድ ሰው ይመጣና ደግሞ አይ እኮ እንደውም አንድ በፍርድ ላይ ያለን ሰው በፍርድ ላይ ያለን ሰው ምንድነው ፈራጅ ንጉስን ፐርሱዌድ እንደማድረግ ነው የሚል ትርጉም ደግሞ ያመጣል። እና ቃሉ ክሊር ነው ብለህ ነው የምታምነው ቃሌ አንተ? የግሪኩ ቃል ራሱ ቅዱስ ጳውሎስ የተጠቀመው ቅዱስ ጳውሎስ ራሱ ወጥ በሆነ ትርጉም ነው የሚጠቀመው ብለህ ታምናለህ?
በሆነ ትርጉም ላይ ጠቀም ይችላል። የግሪክ ቃላት እንደዛ ናቸው። አሁን ኢንቱካኖን ብቻ ሳይሆን ግሪኩ ቴክስት ላይ ማውራት ካለብን የመጽሐፍ ቅዱስ ቴክስት ላይ ሌሎችንም ቴክስቶች ብናነሳ በተለያየ አውድ በተለያየ መንገድ ግን ደግሞ እንትን ሆኖ የተነሱ ቃላት አሉ። ከአርዮሳውያኑ ጋር ከሞዳሊስቶቹ ጋር ምናምን የምንከራከርባቸው ከኢንቱካኖ ሌላ ቃላት አሉ። ክሊር ናቸው አይደሉም አይደለም። ፖይንቱ የሚሆነው እኛ ትክክለኛውን ኢንተርፕሪቴሽን ኮንቴክስቹዋሊ እንዲሁም ቴክስቹዋሊ አግኝተነዋል ወይ ነው እንጂ ከክላሪቲ ጋር ችግር ያለበት አይመስለኝም። ዛትስ ዋይ ግን ቃል አግኝታችሁታል። ለምሳሌ አግኝታችሁታል እናንተ ቅድም ስንወያይ ነበር ሰምተህ ከሆነ ለምሳሌ ፕሬየር ነው፣ ቮካል ነው፣ ፕሬዘንሱ ነው። በዚህ ጉዳይ እኮ ራሱ ሚስተሪየስ ነው፣ ኤክስፕሌን ማድረግ አንችልም ማለት በጣም ክሊር የሆነ ቃል ከሆነ ለምንድን ነው ትርጉሙ ያልተገኘው ታዲያ? አሁን ራሱ በፕሮቴስታንት ኢንተርሲድ ያደርጋል ሲባል ወጥ የሆነ ትርጉም የለም ማለት። እስቲ ክላሪቲ እንዲፋይን ያርጉት እስቲ መምህር፣ ምናልባት የተለያየ ዲፊኒሽን ይዘን እያወራ እንዳይሆን። ክላሪቲ ማለት አንድ አክሽን ወርድ ክላሪቲ ያለው ማለት አክሽኑን ሪፕሬዘንት ማድረግ ከቻለ ካሳየ የሚደረገውን ነገር ወርዱ ሪፕሬዘንት የሚያደርገውን አክሽን ፐርሲቭ ማድረግ ከተቻለ ነው። ታዲያ አሁን ኢንቱካኖ የሚለውን ፐርሲቭ ማድረግ አይቻልም እንዴ ቃሉን መምህር? ቅድም እኮ እነ ጆናታን ሲሉኝ ነበረ። አሁን እኛ ጋር ማነው ሂሰድም ሲለኝ ነበረ። እንደዚህ የሚሉ አሉ፣ እንደዚህ የሚሉ አሉ። የእንትናኔ ጋቢንንም ወስዶ በሰማይ የሚደረግ ነገር ስለሆነ ኤክስፕሌን ማድረግ አይቻልም፣ ኦቨር የሆነ ኤክስፕላኔሽን መጠንቀቅ አለብን ብሏል ሲል ነበርና እንዴት ነው አሁን ክርስቶስ በሰማይ ኢንተርሲድ ያደርጋል ሲባል ምን ማለት ነው የሚለውን ማብራራት ትችላለህ አንተ አሁን ክሊርሊ? ኦኬ፣ አዎ በደንብ እችላለሁ። አንድ ሁለተኛ ክሊር ነው አይደለም ለሚለው ብላክ ኤንድ ዋይት የሆነ ምላሽ ላስቀምጥና አይ ክሊር ነው ማለት ግን እንደ ሁሉንም ነገር በፕሩፍ ቴክስት እናገኘዋለን ማለት ግን አይደለም። ክላሪቲን ስናብራራ የምናብራራው ግልጽ ነው ስንል የምናብራራው ሁሉንም ነገር በፕሩፍ ቴክስት ዝም ብለን አይት እንዳደረግ እናገኘዋለን እያለን አይደለም። ሪሊ ያ ነገር ፐርሲቨብል ነው ወይ ወይም ደግሞ ትርጉሙን ማግኘት የምንችለው ነገር ነው ወይ ነው ክላሪቲ የሚባለው ነገር እሱ ነው። ከዚህ የተነሳ ኢንቱካኖ የሚለውን ቃል ትርጉም ክሊርሊ ማግኘት እንችላለን። አዎ በምን ማግኘት እንችላለን? ትክክለኛውን የሆነ ከመጽሐፉ ከጳውሎስ ከፖሊን ቴዎሎጂ ጋር በተገናኘም ከፖሊን ቴዎሎጂ ጋር በማይጣረስ መልኩ መጽሐፉን ስናነብና ስንፈታ አንዱን ጥቅስ ለገዛ ጥቅማችን ብቻ ሳንጠቀም ስንቀር ነው። ዛትስ ዋይ ለምሳሌ ልጅም ቢሆን አያውቅም እኮ የሚለውን ቃል የሰማይ መላእክትም ቢሆኑ ልጅም ቢሆን ስለመጨረሻው ቀን አያውቅም የሚለውን ቃል እኮ አይተው ከሆነ ፓናሪዮን ላይ ሲፈታ እኮ ማን ነው ስሙ ሁሌ ስሙ ይጠፋብኛል፣ ኤጲፋንዮስ ሰላሚስ ያንን ቃል ሲፈታ እኮ አርዮሳውያን ይጠቀማሉ ይልና ለምንድን ነው ግን ሲባል እነሱ ከመንፈስ ቅዱስ ተነስተው እንትን ስለማይሉ ነው፣ በመንፈስ ቅዱስ አብሮ ስለማይፈቱት ነው ብሎ ያስቀምጣል። ስለዚህ አርዮሳውያኑም ሌሎቹም መናፍቃን አንዳንድ ጥቅሶችን በማይሆን መልኩ ፈተዋቸዋል ማለት ጥቅሱ ክሊር ስላልሆነ ሳይሆን ፐርሲቭ ለማድረግ የሞከሩበት መንገድ የራሱ የሆነ ሌላ ፕሪሰፖዚሽን ስላለው ነው። ሶ አሁን ክሊር ነው አይደለም? ክሊር ነው ስንል ግን ሁሉን ነገር በቃ በቀላሉ ዝም ብለን በፕሩፍ ቴክስት በገዛ ሀሳባችን እንፈተዋለን ወይ እንዳየነው እንረዳዋለን ማለት ነው አይደለም። ኢንተርፕሬቲቭ ሜቶዶች ሊሆኑ ይችላሉ እና በዘነዛ ኢንተርፕሬቲቭ ሜቶዶች መፍታት እንችላለን። ሶ ሲፈቷቸው ያንን እያቀቡ ነው እንጂ አባቶችም ቃሉ ክሊር ስላልሆነ አይደለም ብዬ ነው የማምነው። የተለያዩ አባቶች አንድን ጥቅስ የሚፈቱበት የተለያየ መንገድ ይኖራቸዋል። ለምሳሌ ቤቱ የእውነት አምድና መሰረት ነው የሚለውን ሐሳብ ይዘው ምንድነው ያ ነገር የእውነት አምድና መሰረት የተባለው ምንድነው ሲባል ቤተክርስቲያኖች ያሉ አባቶች አሉ፣ ወንጌልን ያሉ አባቶች አሉ ምናምን ሶ ከዛ አንፃር የምንረዳው ክሊር ያልሆነ ቃል ስለሆነ ሳይሆን አባቶች በምን መንገድ ነው እነዛን ነገሮች ያዩአቸው የሚለውን ነገር ይዘን ነው የምንመጣው ማለት ነው። ከዛ የተነሳ እኔ ከክላሪቲ ችግር ነው ብዬ አላስብም። ሳክራመንቶች ላይ እንትን ላይ ኢቭን ሃማር ቴዎሎጂ ላይ ራሱ የተለያየ ሀሳብ ያለበት ምክንያት እንደው ክሊር አይደለም በሚለው እንወስደዋለን ማለት አይደለም። የተለያየ ሀሳብ አንተ እንዴት ነው በቃ አንተ ክሊር የሆነውን ኢንተርሲት ያደርጋል ማለት ይሄ ነው ብለህ እስኪ ንገረኝ። አሁን በፕሮቴስታንት ደረጃ የሚያግባባ ክሊር የሆነ ዲፊኒሽን። መልካም እሺ፣ ኢንተርሴድ ያደርጋል ማለት የመጀመሪያው ቃል በቃል ያስታርቃል ማለት ነው። ወይ ደግሞ ያማልዳል ስንል ያስታርቃል እያልን ያለ ነው። ያስታርቃል ስንል ከምን አንፃር የሚለውን ነገር ስንፈታ
ኢየሱስ ክርስቶስ አምላክ ብቻ አይደለም ሰውም ጭምር ነው። በአንድ ጊዜ በመስቀሉ የሰራው ስራ ሁልጊዜ በክርስቶስ በኩል ወደ እግዚአብሔር የሚቀርቡትን በሙሉ ሲያስታርቃቸው ይኖራል ነው። ዕብራውያን ምዕራፍ 4 ቁጥር 14-16 እንዳለው ያ ሊቀ ካህናችን በነገር ሁሉ የተፈተነ ከመሆኑ የተነሳ አንደኛ ለሚስቱ ስለሚራራላቸው በክርስቶስ በኩል ወደ እግዚአብሔር ስንቀርብ ያንን ጸጋና ምሕረት የምናገኝበትም ነው እያልን ነው። ለዛ ነው ስለ እነርሱ ይማልዳል ዘወትር ሊያማልድ ዘወትር በሕይወት ይኖራል እና በእርሱ ወደ እግዚአብሔር ፈጽሞ ሊያድናቸው ይችላሉ የሚያስ በተለያየ መንገድ ተብራርቷል። አዎ በተለያየ መንገድ ተብራርቷል። ክሊር ስለሆነ ነው ወይስ ክሊር ስላልሆነ ነው ወይስ ምንድነው? ክሊር ስላልሆነ ሳይሆን ቃሉን ለሌላ ዓላማ የሚያውሉ ቴንደንሲ ያላቸው ሰዎች ስላሉ በዛ መንገድ ይፈታል። ቤዚክ ሚኒንጉ ግን አሁን ያልኩት ነውና እኔ ይሄን ነገር ኤግዘጀሲስ የሰሩ ሊቃውንትን ቀደምት የሆኑ አባቶችንም ስንመለከት በዚህ ላይ እንግዲህ አሁን ፋዘር ታዱስ ማላቲ በጣም የሚታወቁ ናቸው። ይሄን ጥቅስ በመፍታት ዕብራውያን ላይ ዓላማው ራሱ ይማልዳል የሚል ነው የዕብራውያን መጽሐፍ ዓላማው ራሱ ብለው ነው የሚያስቀምጡት። እንዳዩት አይተውት ከሆነ ፓትሪስቲክ ኮሜንታሪያቸውን ክሊር ስላልሆነ የሚል ፕሪሰፖዚሽን ይዞ የፈታ ሰው እስካሁን አላቅም። በዚህ መንገድ ነው የሚፈታው። ስለዚህ ቃል አንተ በቃ ኢንተርሲድ ያደርጋል የሚለው የአንተ ክሊር የሆነው ትርጉም ያስታርቃል የሚል ነው ማለት ነው አይደል? አራ የኔ ብቻ ነው እንደሱ የሁላችንም አይደለም። እንደዚህ ከሆነ ታዲያ ቤተክርስቲያን አሁን የኢትዮጵያ ቤተክርስቲያን ክርስቶስ ያስታርቃል የሚለውን ቃል ትጠቀማለች እና ለምንድን ነው ክዳለች ብላችሁ የምታስቡት ታዲያ? አይ እኛ ከእሷን ክዳለች ብለን የምናስተምረው ለምሳሌ የምናስተምረው ሳይሆን የምናምነው ለምሳሌ ቃልና ወረደው መሰለኝ። አንደኛ እሱ ነው። ሁለተኛ የግሪኩ ቃል ኢንቱካኔን የሚለው ኢንተርሲድ የሚለው ቃል ያስታርቃል የሚል ቀጥታ ትርጉም አለው ወይ? ክሊር የሆነ ትርጉም እሱ ነው ወይ? እንደውም እንትናንም ብታስገቡ ጥሩ ነው። እዚህ ላይ የተሻለ የሚረዳን ማን ነው? ሲፕሮስ የግሪክ ግሪክ አይ ቲንክ የመናገሪያ ቋንቋ መሰለኝ ነው። አሁን እኔ ዲክሽነሪ ፈትቻለሁ። ያ ዲክሽነሪ ከፍተን እናሳያቸዋለን። ግን አሁን ክላሪቲን ኢቭን ከሌክሲካል ትርጉም አንጻር ነው እንደምንመለከተው። እሱም አንድ ጉዳይ ነው። ሌክሲካል ትርጉም ስላልሆነ ማለት ነው እያወራን ያለ ነው ስለ ኤግዜጀቲካል አይዲያ ስለሆነ እሱ ነው። ሌላው ግን አሁን ዲክሽነሪ ቢከፈት ራሱ እሱ ነው አማኒ እንዳለሽ ቅዱስ ጳውሎስ አሁን ባልከው ነው። በአሁን ባልከው ክሌም ቅዱስ ጳውሎስ ማስታረቅ የሚል ቃል እኮ አለው አይደል? ራሱን ይቻላል። አንዴ በጨርስ ይረዱኛል መምህር። ይቅርታ እሺ፣ ይቅርታ 10 ጊዜ እየወጣው ስለሆነ እንግዲህ ከአቅም በላይ ሆኖ ነው ወይ? እሺ ያስታርቃል የሚለውን ጳውሎስ አለው ወይ? አለውን ሌሎች ቋንቋዎች አሉት። አዎ ጳውሎስ ግን አንድን ነገር በአንድ ቋንቋ ብቻ ሪፕሬዘንት በማድረግ ነው ወይ የሚታወቀው? አይደለም። አሁንም ተመሳሳይ እንትን ውስጥ ነው ኮላፕስ የምናደርገው እንደዛ ካልም ማለት ነው። ምክንያቱም አንድን ትምህርት ለማስተማር የተለያዩ ቋንቋዎች ሲጠቀሙ ስለምናያቸው የመጽሐፍ ቅዱስ ጸሐፊያን እሱ ብዙ የሚያከራክርም ነው ብዬ አላምንም። ማስታረቅ ለሚለው ነገር አለው። አዎ አለው። ምንም እንትን የሚያደርግ አይደለም።
ቀጥታ እሱን ስለ ፍርድ ነው የሚያወራው። ጠበቃ የሚለው ፈራጅ ማለት ነው ብሎ ሲፈታ ትመለከቱታላችሁ። አንቱ ማለት ካለብኝ አላውቅም፣ አንቱ ላለሁ። እሺ የምልጃን ጉዳይ የሚያነሱ ነገሮችን እንደውም ፕሮቴስታንቶቹ ባሳተሟቸው መጽሐፍት ነው ይሄ ስለ እነርሱ ሊያማልድ የሚል ያለው ብለው ሲያስቀምጡ ትመለከታላችሁ። ቪዲዮዎችን ዝም ብሎ እኮ አንስቶ ማየት ይቻላል። ይሄ ግልጽ ክህደት ነው። ቃሉ ስለ ፍርድ አይደለም የሚያወራው። ሮሜ 8:34ን ማየት እንችላለን። ሪሊ ቅድም እንዳሉት አሁን ሌክሲካል የሆነ ተርም ይዘን ምን መጣ ከሆነ ስለ እነርሱ ሊያማልድ የሚለውን ቃል ወይም ደግሞ ስለኛ የሚማልድ የሚለውን ቃል ሮሜ 8:34ን የሚፈርደው ብለን መፍታት አለብን የለብንም አይደለ? ስለዚህ ከነዚህ ነገሮች አንፃር ኦፍ ኮርስ ይሄን ቃል ላለመቀበል ብዙ ጥራ ማስቀመጥ ሊቃውንታ ብዙ ጥረዋል ብለን ማስቀመጥ እንችላለን። ሲምፕሊ ቪዲዮዎቹ ፐብሊክ ያሉ ነገሮች ስለሆኑ ማለት ነው። ከዛ አንፃር ነው ያንን የምንለው እንጂ ማስታረቅ የሚለውን ሐሳብ እየካድን አይደለም፣ በዛ መንገድ እያስቀመጥ ነው አይደለም። ያ የማስታረቅ ስራ ያ የሊቀ ክህነት ስራ ግን እንዴት ነው የሚፈጸመው በክርስቶስ ዘንድ የሚለው ልንነጋገርበት እንችላለን ማለት ነው። ጉዳዩን አሁን እኔ ዝም ብዬ እንትን ሳደርግሎት ሳስቀምጥሎት ግን ክሊር አይደለም። እሺ አማኒ ይከፍተዋል። አንድ ጊዜ ይሄን ልጨርስና መምህር ግን ወደ እርሶ አንድ የምመልሰው ጥያቄ አለ። እሱ ምንድነው ይህ ቃል ክሊር አይደለም ብሎ ያስተማረ ቀደምት አባት አለ ወይ? ቃሉን እንግዲህ ሲያብራሩ እንመለከታቸዋለን። ክሊር ስላልሆነ ነው ወይ ያብራሩት? ያንን ሂንት የሚሰጠን አባት ማግኘት እንችላለን ወይ? እሱ ወደ እርሶ የሚመጣ ጥያቄ ነው የሚሆነው። አማን ያውጣና ይሄን ጥያቄ ቢመልሱልን አሪፍ ነው። ክሊር ስላልሆነ ነው በዛ መንገድ ለመፍታት የተቸገርነው የሚል አይነት ሐሳብ ያለው አባት ካለ ማለት ነው። አማን ልክ ነው። አይ ክሊር ስላልሆነ ነው። ለምሳሌ ዮሐንስ አፈወርቅ በኮንዲሴት በማድረግ በሂዩሚሊቲ የተነገረ ቃል ነው፣ ቀጥታ መውሰድ ያለብን ቃል አይደለም ብሏል። ቅዱስ ጎርጎሪዮስም ሲያብራራ ቅዱስ ጎርጎሪዮስ ዘንዚናዙ መጨረሻ ላይ እኮ እንደውም ክሊር አለመሆኑን የምታየው አይ ቲንክ ብሎ ነው የሚጨርሰው። መክፈት ይቻላል። የቅዱስ ጎርጎሪዮስን ማብራሪያ እዩት። ቅዱስ ጎርጎሪዮስ ባይ ዘ ዌይ በጣም ዘ ቤስት ቴዎሎጂያን ኢን ዘ ኤርሊ ቸርች ማለት ነው። ቴዎሎጂያን የሚባል ስም የተሰጠው ሰው ነው። ከዮሐንስ ወንጌላዊ ቀጥሎ እንግዲህ በጥንት ቤተክርስቲያን ቴዎሎጂያን የሚባል ስም የተሰጠው እሱ ነው። እና እዚህ ቃል በጣም ሬርሊ አንዳንድ ቦታ ላይ ሰርቴንሊ መናገር የማይችላቸው ቦታዎች ላይ እንደሚመስለኝ እንደማስበው ምናምን እያለ ይናገራል። እንግዲህ አይ ቲንክ ብሎ ካብራራበት ቦታዎች አንዱ ይሄ ነው። መክፈት ይቻላልና ለጥንት አባቶች በጣም ክሊር የሆነ ግልጽ አሁን ቃል ያንተ እንደምትለው ወይ በጣም ሜታፎሪካሊ በጣም ተርጉመው ምናምን ፍቅሩን ለመግለጽ ብለው እንደነ ዮሐንስ አፈወርቅ ያብራሩታል፣ ወይ እንደነ ቅዱስ ጊዮርጊስ እንደነ ቅዱስ ጎርጎሪዮስ ይሄ እንደዚህ ነው ማስበው ትርጉሙ ይሄ ነው ብለው በዚህ ደረጃ ነው እንጂ የሚያብራሩት እንደ በጣም ክሊር እንደሆኑ ግልጽ እንደሆኑ ዶክትሪኖች አብራርተው አይደለም። አሁን ባይዘወይ ቃሌ የቅዱስ ጎርጎሪዮስ ዘንዚናዙን ማብራሪያ ብናወጣውና እኛ ብናየው ለኛ ራሱ አይገባንም። ምክንያቱም ከላይ ፕሊድ ያደርጋል ይላል አኮርዲንግ ቱ ሂዝ ሂውማኒቲ ይላል። ከዛ ደግሞ ስሩ ሂዝ ሰፈሪንግ ራንሰሙን ይጠቅሳል። መጨረሻ ላይ ደግሞ አስ ወርድ ኤንድ ካውንስለር ይላል። ይሄ ደግሞ ወርድ እንግዲህ ዲቫይን እንትኑ ነው በሂውማኒቲ ነው እንዳንል እንኳን ደግሞ አስ ወርድ ነው የሚለው ካፒታል ወርድ አካላዊ ቃል እንደመሆኑ ይላል። ካውንስለር ይላል። በጣም የታጨቁ ነገሮች ነው ያሉበት እዛ ውስጥ ማለት ነው። እና ጥንታውያን አባቶች በጣም ግልጽ የሆነ ወለል ያለ ትርጉም ነው ያላቸው በዚህ ላይ ማለት የሚከብድ ይመስለኛል። ግን ምንድነው ለነሱ በጣም የፕሮብሌም የማይሆነው በክርስቶስ ፕሪስትሁድ ላይ በክርስቶስ ክህነት ላይ በጣም ግልጽ የሆነ የኛ ቤተክርስቲያን እንዳላት እነሱም ግልጽ የሆነ ትምህርት ስላላቸው ይሄኛው ደግሞ ፕሪስትሁዱን የሚገልጽ ቃል ስለሆነ ቤዚክ የሆነውን ዶክትሪኑ በዚያው ስለሚገኝ የሚያሳስብ አልነበረም ማለት ነው። እሺ ያወርደኛል እንጂ እሰማለሁ ባይዘው እሰማለሁና እንዳሉት ጎርጎሪዮስ አይ ቲንክ ብሎ ነው ያስቀመጠው። የምልጃ ትርጉም ይመስለኛል ብሎ ነው ያስቀመጠው። ስቲል የምልጃ ትርጉም ይመስለኛል ከማለቱ በፊት ግን ያብራራው ማብራሪያ ክላሪቲ አያሳይም የሚል ግን ሐሳብ የለኝም። ያንን ነው እያወራ የነበረው። ቅድምም በተለያየ መልኩ ሊብራራ ይችላል። ቅድም እንዳነሱት አስ ወርድ ኤንድ ካውንስለር ይላል፣ ሰው እንደመሆኑ ይላል። ልክ ነው። ግን እሱም ራሱ ክሊር አይደለም ለማለት ነው እንትን አልደፍርም። ምክንያቱም
ለምሳሌ ገና ሲጀምር እንደ መካከለኝነቱ ብሎ ይጀምራል። እንደ መካከለኝነቱ ብሎ ከጀመረ ሁለቱንም አስፔክት ነው የሚያወራው። ኢየሱስ ሰው ብቻ ቢሆን ያን የምልጃ ስራ ይሰራል ብለን አናምንም። አምላክም ብቻ ደግሞ ቃሌ ይመስለኛል። አይ ቲንክ ያለበት ግን በጣም ስለተቸገረ አይመስልም ማለት በጣም ስለተቸገረ ማለት መምህር ሪዮስ አይ ቲንክ ትርጉሙ ይሄ ይመስለኛል ብሎ የዘጋው ቃሉ ክሊር ቢሆን ግልጽ ቢሆን እንደዚህ ማለት ይገባዋል። እንደ ጎርጎርዮስን ያህል ቴዎሎጂ እኮ ቅድም ብየዋለሁ እኮ ይሄንን በተለያየ መልኩ ቢቀመጥም አይ ቲንክ ማለቱ በራሱ እርግጠኝነት ማጣቱን አያሳይም ነው፣ ወይም ደግሞ ባወራው ነገር እርግጠኛ አለመሆኑን አያሳይም ነው። እርግጠኛ አለመሆኑን የማያሳይ ከሆነ ወይም ባብራራው ማብራሪያ ጎርጎርዮስ እርግጠኛ አይደለም የማለቱ ድፍረት ከሌለም በስተቀር ክሊር አይደለም ማለት አንችልም። ኦልሬዲ በቃ እሱ ምንድነው የሚያሳይ ብለህ ነው የምታስበው? አይ ቲንክ የሚለው የእሱን ሀሳብ ብቻ ነው የሚያሳየው። አይ ቲንክ ባይብል ላይም አለ አይደል ጳውሎስ እኔም ደግሞ እግዚአብሔር መንፈስ ያለብኝ ይመስለኛል ብሏል። ይመስለኛል ስላለ እርግጠኛ አይደለም ነው ይመስለኛል ነው ጳውሎስ ያለው ይመስለኛል። የራሱን ሀሳብ ሲያስቀምጥ የራሱን ሀሳብ እያስቀመጠ እንትን እያደረገልን እየገለጸልን ነው እንጂ በዛ ውስጥ እርግጠኝነት ማጣቱን እያሳየ ነው ወይም ደግሞ እንትን እያደረገ አይደለም። የመጀመሪያው ማብራሪያዎቹ በሙሉ ከመካከለኝነቱ ጀምሮ ሲያስቀምጥ በተአምር እንትን እያደረገ አይደለም። አይ ቲንክ ብሎ ሲያስቀምጥ በተቃራኒ የሚሞግተው ሀሳብ አለ። አርዮሳዊውን ሀሳብ ማለት ነው። ፖፑላር ፓርላንስ አይደለም። ቢያንስ ፖፑላር ፓርላንስ ላይ ያሳያል አይደል ማማነቃሌ። ስለዚህ ጎርጎርዮስ አውቶሪቴቲቭ አይደለም መምህርዬ። ያ ገባኝ። የጎርጎርዮስ ንግግር አውቶሪቴቲቭ ነው መምህር። እዚህ ክፍል ላይ የተረጎመው ትርጉም አውቶሪቴቲቭ ነው ብለው ያምናሉ ወይስ እንግዲህ እኛ ፓትሪስቲክ ኮንሰንሰስ በአንድ ዶክትሪን ላይ ኮንሰንሰስ ነው የምናምነው። አውቶሪቴቲቭ ነው ግን ግልጽ አይደለም ነው። በጣም በሌላ አባቶች ኢንላይትንድ መሆን አለበት። ምን እያለ ነው ጎርጎርዮስ? ምን እያለ ነው ራሱ ክሊር አይደለም። ለማናት እንትን ነው የሳማፕ እናርገው። ኢቨን በአንድ ድንጋይ ሁለት ወፍ ነው አሁን መምህር በረከት የመለሱልን። አውቶሪቴቲቭ ነው ግን ግልጽ አይደለም። ከኤርሊ ቸርች ፋዘርስ የሚመጣ ንግግር አውቶሪቲ አለው ግን ግልጽነት የጎደለው ሊሆን ይችላል ነው። የኛ ኢንተርፕሪቴሽን ነው። እንደዚህ አይነት አካሄድ የምንሄደው እኛ ነን። ግልጽ አይደሉም፣ ኮንሲስተንት አይደሉም በሚናገሩት ነገር ላይ አንድ ቦታ ላይ ያወሩትን ሎጂካሊ ጎን ለጎን ማስቆመጥ አማን እንደዚህ አይነት ፖለቲካ ተስራ እኔ የኛን እኔ ልሰናበታችሁ ሚቲንግ እየገባሁ ስለሆነ አባቶች የጻፉት ስላገኘሁት ደስ ብሎኛል። አማን ትቀጥላለህ ግን አሪፍ ሀሳብ ነው። አማን ያነሳው አክቹዋሊ አሪፍ ሀሳብ ግን ደና አምሹ መውጣት ስላለብን ግልጽ ነው እንደ ማለት በጣም ሁሉም ነገር ፕሌን ነው። አንዳንድ በሌሎች አባቶች መብራራት ያለበት ከሌሎች መጽሐፍቶቻቸው አንጻር መታየት ያለበት ምናምን የለም። አንዱ ኢቨን መምህር አይደለም ኢቨን ኮንሰንሰስ ሲሉ እዚች ላይ ከኤፊ ጋርም እንሄድበታለን እያወራ ነበርንና ኢቨን ኮንሰንሰስ ራሱም ይወራለት እኮ ወደ ካውንስሎቹ ሲመጣ ነው እንጂ በሚያወሩት ነገር ላይ አይደለም። እያንዳንዱ በተረጎሙት ነገር ላይ አይደለም። ኮንሰንሰስ ብሎ ነገር አይወራለትም ሁላ። ለምሳሌ ዮሐንስ አፈወርቅ ባወራበት ጎርጎርዮስ እያወራ ቀጠለ ማለት አይደለም። ኮንሰንሰስ ራሱ ኮንሰንሰስ ምንድነው? ኤርሊ ቸርች ካውንስል ጋደር ቱጌደር ሲያደርጉ የሚናገሩት ነገር ለሱ ነው። የኮሜንተሪ ትራዲሽን አንዱ ከአንዱ የሚቀበለው ትራዲሽንም አለ አይደል? እሺ ምን ያህል ሲሆን ነው? ለምሳሌ በዚህ ፓሴጅ ላይ ምን ያህል አባቶች ከተናገሩ ነው ኮንሰንሰስ ተብሎ ሊጠራ የሚችለው? አለ የእሱ መለኪያ ራሱ አለ። ምን ያህል አባቶች ከተናገሩ ነው ይሄኛው አሁን እያወራን ያለ ነው ግልጽ አይደለም ክሊር አይደለም ምናምን የሚለው? ክሊር የሚሆነው ስንት አባቶች ሲያወሩ ነው ተብሎ የተነገረው በታሪክ? በአብዛኛው ምንድን ነው ብዙ አባቶች ይናገሩትና ቤተክርስቲያን አብዞርብ ካደረገችው ከወሰደችው በቤተክርስቲያን ትራዲሽን ውስጥ ገብቶ ለምሳሌ በኮሜንታሪዎች በማብራሪያዎች በቤተክርስቲያን በሰፊው መነገር ከጀመረ አለ እንዴ በጣም ብዙ እሱም ብናየው ጥሩ ነው። ኮንሰንሰስ ለናት ለዶግማቲካሊ አሁን ቸርች ስቴት ለምታደርጋቸው ነገሮች አይደለም። ሰብሰብ ብሎ ኤርሊ ቸርች ላይ የምናየው አይነት ሳይሆን ላይክ ለሌሎች ትምህርቶችም እነዚህ በኮሜንት ደረጃ በየመስመሩ ላይ ለሚነገሩ ትምህርቶች ኮንሰንሰስ በዚህ መልክ ነው የምንቀበለው የሚል አይነት የተቀመጠ ካለ ባይ ደስ ይለኛል። አሁን ፐርሰናል ለምሳሌ አማን እነ ቅዱስ አትናቴዎስ ሲጽፉ
ለዶክትሪን አሁን ከቅዱስ አትናቴዎስ በፊት ካውንስል አልነበረም አይደል? እንደ ኒቄ አይነት ዩኒቨርሳል ካውንስል አልነበረም። ከኛ በፊት የነበሩ አባቶች እንደዚህ ነው ያስተማሩን እያለ ኢሬኔዎስ ሌሎችንም ይጠቅሳል። እና አባቶች እያለ ነው የሚጠቅሰው፣ አንድ አባት ሳይሆን አባቶች ከኛ በፊት የቀደሙ አባቶች እንዲህ ብለው አስተምረዋል እያለ እኮ እሱም አይመለስም እኮ ነው መምህር። እሱ አባቶች እያለ ሲናገር እዛ እየተናገረ የነበረበት ፖይንት ላይ ዲፌር የሚያደርግ ሌላ አባት የለም አይደለም። አሁን አርጊመንት ፍሮም ሳይለንስ ነው የሚሆነው። አሁን አባቶች እንዳቀበሉልን ልክ ኬልቄዶንም እኮ እንደዛ ብሎ ነው የሚጀምረው አይደለ? ከላይ ስቴትመንቱን ከአባቶች እንደተቀበል ነው ብሎ ነው የሚጀምረው። ደን እዛ ጋር ያለው መስመር ላይ ኤክስፕላኔሽን ቫራይቲ ያላቸው አባቶች የሉም ወይ? እኔ ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ አምናለሁ እያለ በሚጀምርበት እዛ ላይ ኤክስፕላኔሽን ዋይዝ ራንደም ነገሮችን የተናገሩ የሉም ወይ? ደን አጠቃላይ ደግሞ አባቶች ተብሎ አይጠሩም ወይ? ይጠራሉ ነው እኔ እያልኩ ያለሁት። አሁን ኢቨን አትናቴዎስ እንደዛ ብሏል ቢባል እንኳን ማይ ኮስችን ኢዝ ስንት አባቶች ምንድነው ይሄ ሶሪ በጣም የአባቶች ስምምነት ተብሎ ስምምነቱ ራሱ ዲፋይን የሚደረገው በዚህ መንገድ ነው። ቅድም እንዳሉኝ ያኛው ችግር የለብኝም እኔ አባቶች ሰብሰብ ሲሉ የሚለው የካውንስል ደረጃ ሲሆን፣ ይሄኛው ግን ስፔሲፊክ ፓሴጆች ላይ ኮሜንት ሲያደርጉ በኮንሰንሰስ ደረጃ ነው። ኤንድ ኮንሰንሰሱ ደግሞ ይሄ ነው ዴፊኒሽኑ የሚል ነገር እስካሁን አላነበብኩም፣ ያለም አይመስለኝም እስካሁን በፈለግኩት ደረጃ ማለት ነው። ካለ ብናይ ጥሩ ነው። ደን ኮንሰንሰሱን ከምን ነጥለን ማለት ነው? ከኒቂያ ነጥለን፣ ከኤፌሶን ነጥለን፣ ከሌሎቹ እነዚህ ከዓለም አቀፍ ጉባኤያት ከሚለው ነጥለን ይኸው ለዚህኛውም ኮንሰንሰስ ነው የሚል ካለ ብናይ ጥሩ ነው። ካለ እንጂ አይዲያሊ ማውራት እንችላለን። ኢቭን ኢኩሜኒካል ካውንስልስ ራሱ ኢኩሜኒካል ካውንስልስ የሚሰበሰቡ አባቶች ትራዲሽናቸውን ነው ይዘው የሚመጡት በእነሱ ቤተክርስቲያን የሚተረጎሙበትን የሚረዱበትን እንጂ እኮ የራሳቸውን ምልከት አይደለም ወስነው የሚሄዱት። ለምሳሌ ቅዱስ አትናቴዎስ በኒቂያ ጉባኤ ሂዶ ምንድነው ክርስቶስ ከአብ ጋር የተካከለ አንድ የሆነ ነው ብሎ ሲከራከር አሌክሳንድሪያን ትራዲሽን ከሱ በፊት የነበሩ አባቶች ያስተማሩትን ትምህርት ይዞ ነው። በአሌክሳንድሪያ ትራዲሽን ውስጥ ያልነበረ ትምህርት ይዞ አይደለም የሄደው። ሌሎችም አባቶች ከሶሪያም ከሮምም ከምንም የመጡት የተገናኙ ሰዎች በአካባቢያቸው የነበረውን ትምህርት በአካባቢያቸው የነበሩ አባቶች የሚያከብሯቸው ሰዎች የያዙትን ትምህርት ይዘው ነው እንጂ የመጡት የሆነ የራሳቸውን ምልከታ እኮ አይደለም ወስነው የሄዱት አይደል? አማን ያ እሱ ላይ ቆመን አሁን ጥያቄው ቱ ዘ ፖይንት አልሆን አለ እኮ እያልኩ ያለሁት ምዕመናን በደንብ ስሙ። ኮንሰንሰስን ዲፋይን ስናረግ ሊሚቱ የቱ ጋ ነው ብለው ነው ያስቀምጡት። ለምሳሌ ኮንሰንሰስ ሲነገር ፐርሰንት ዋይዝ ነው ወይ የሚወራው? በሬሾ ዋይዝ ነው ወይ የሚወራው? እንዳልኩት የካውንስሎቹን ጉዳይ አይደለም። የካውንስሎቹ የስ ያንን ነገር አስቀምጠዋል። የዓለም አቀፋዊቷ ቤተክርስቲያን ሰብሰብ ብሎ ኦልሞስት ኦል በሚባል ደረጃ ኤርሊ ቸርች ላይ የነበሩ ሰብሰብ ብሎ አውርተውታል እንላለን። ኒቂያን ስናነሳ እሱ ችግር የለብንም። አሁን ዴፊኒሽኑን አንድ ስቴፕ ዞር እናርገውና ይሄን አሁን ምልጃ እያወራን ያለንበትን ቶፒክ ምን ያህሉ ከተስማማ ነው ኮንሰንሰስ የሚባለው? ለሱ ዴፊኒሽን አለ ወይ ነው? አይ ዶንት ቲንክ ያለ። ኮንሰንሰስ የሚባለው አንደኛ ማጆሪቲ መሆን አለበት እንደተባለው ማለት ነው። ከቤተክርስቲያን አባቶች መካከል ቤተክርስቲያን ቅዱሳን መምህራን ብላ ከምታከብራቸው በታሪክ ከሚታወቁ አባቶች አብዛኛው የማይቀበለው የተወሰኑ ሰዎች ብቻ የሚቀበሉት ትምህርት አይደለም። ሁለተኛ ግን አንደኛ በካውንስልስ ያ አፊር መደረግ አለበት። ሁለተኛ በቤተክርስቲያን ትራዲሽን ውስጥ አብዞር መደረግ አለበት። ምንድነው የቤተክርስቲያን ማይንድ አክሴፕት ካደረገው ኦልሬዲ የቤተክርስቲያን ትምህርት ነው ማለት ነው። በዓለም ያለችው ቤተክርስቲያን ማይንዷ እሱ ነው ማለት ነው። ስለዚህ ቤተክርስቲያን አክሴፕት ካደረገችው አንድ አስተምሮ የአባቶች ትምህርት ነው ማለት ነው። እንደዛ አክሴፕታንሱ ራሱ መለኪያው ነው።